ልጆቻችንን የምንወድባቸው ምክንያቶች ብዙ ቢሆኑም አንዱ ግን ቁርጥ እናቱን ቁርጥ አባቱን ይመስላል ሲባል ወላጅ ደስ ይለዋል። እግዚአብሔር አምላክም እኛ እሱን እንድንመስል ይፈልጋል። እሱን እንድንመስል ከሚፈልግባቸው ነገሮች አንዱ በትህትና እሱን እንድንመስለው ነው። እሱ ትሁት ነው። ምንድነው ትሁትነት? የሱ ትህትና የአምላካችን ትህትና ምንድነው? የሰማዩ አምላክ ባለ ዙፋኑ ጌታ በበረት መተኛቱ ትህትና ነው። መሲሁ በቤተ መንግስት ይወለዳል ሲባል በበረት መወለዱ፣ ወርቀ ዘቦና ግምጃ ይነጠፍለታል ሲባል በጨርቅ መጠቅለሉ፣ መኳንንቶች ኃያላን የቤተ መንግስት በጅሮንዶች ይከቡታል ሲባል እርሱ ግን በእረኞች መከበቡ፣ የሴት ወይዘሮ እልልታ ይሰማል ሲባል እንስሳት እስትንፋሳቸውን መገበራቸው ይሄ ትህትና ነው። ጦረኛው ናፖሊዮን ዓለምን እገዛለሁ ብሎ ተነስቶ አልቻለም፣ ወደቀ። ታላቁ እስክንድር ዓለምን እገዛለሁ ብሎ ተነስቶ አልቻለም፣ ወደቀ። አምላካችን ክርስቶስ ግን ተነሳ፣ እስካሁን አልወደቀም። ለምን? ሰራዊት አስከትሎ መሳሪያ ወድሮ በኃይል አልመጣም። ለትልቅነት የሚሰሩ ብዙ ጊዜ ሰው ይገላሉ፣ ትልቅ ስራን የሚሰሩ ግን ራሳቸው ይሞታሉ። ክርስቶስ ባለ ዙፋኑ አምላክ ድሮ አምላክን ለማየት ወደ ሰማይ ቀና እንላለን። አሁን ግን አምላክ ሰው ሆኖ በበረት ተኝቷልና ቀና ማለት ሳይሆን ዝቅ ማለት ያስፈልጋል፣ ያውም በትህትና። እኛ ድግስ ላይ ሰው ስንጠራ ደሃና ሀብታም ብለን ለይተን እንጠራለን። ሀብታሞችን ጠዋት፣ ድሆችን ለብቻ። ክርስቶስ ግን ሲወለድ በቤተልሔም ነገስታት ሰብአ ሰገልን እንዲሁም እረኞችን በአንድነት ነው የጋበዘው። ወደ ቤተልሔም ዋሻ ሲገባ ዝቅ ማለት ያስፈልጋል። ዋሻ ውስጥ ዝቅ ያላለ አይገባም። ክርስቶስንም ዝቅ ያላለ ሰው ሊያየው አይችልም። እርሱ ትህትናን በቃል ሳይሆን ሆኖ ኖሮ ነው ያስተማረን። ትህትናን የምናስተምረው ሳይሆን የምንኖረው ነው። ክርስቶስ ከአንዲት ትልልቅ የቤተ መንግስት ሴቶች ነበሩ። ከነሱ ሳይሆን ከአንዲት ምስኪን ደሃ ሴት ነው የተወለደው። ከእመቤታችን ከድንግል ማርያም ከዘመኗ ደርሼ ትንቢተ ኢሳይያስን ስታነብ እግሯን ባጠብኩ ውሃ በቀዳውላት ባገለገልኳት ብላ ከምትመኘው ሴት ነው የተወለደው። ለምን? ትህትና በዙሪያ ያለውን ሳይሆን በልብ ያለውን ነው የሚያየው። እመቤታችንን በዙሪያ ያለውን ሀብት ሳይሆን በልቧ ያለውን የከበረ ሀብት የትህትና ህይወት ተመልክቷልና ከእመቤታችን ከድንግል ማርያም ክርስቶስ መወለዱ ትህትና ነው። ሀገር ያለው እግዚአብሔር ኑሩባት፣ ሁሉ የሱ የሆነ እግዚአብሔር ኑሩባት ብሎ በፈጠራት ምድር ላይ መኖር አይገባም ተብሎ ሲሰደድ ትህትና ነው። ዛሬ ብዙ የተሰደዱ ሰዎች ቢሰደዱም ስደት አንዱ ክርስቶስን የምንመስልበት መንገድ ስለሆነ ሊከፋን አይገባም። ክርስቲያን ችግር ደረሰብኝ ሳይሆን ችግሩ እንደ እግዚአብሔር ቃል ደርሶብኛል ወይ ብሎ እንደ እግዚአብሔር ሐሳብ ነገሮች ከተፈጸሙበት መልካም ነው። ስለዚህ ክርስቶስ አገር ጥሎ መሰደዱ ትህትና ነው።